ሰላም ጤና ይስጥልን ውድ የዓላማ ፕሬስ ቤተሰቦችና ተከታታዮች አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ሁሉ ይድረስ። ለዕለቱ የተመራረጡ አገራዊና ዓለም አቀፍ ሰበር አጫጭር መረጃዎችን ማቅረብ እንጀምራለን። በቅድሚያም ዋና ዋናዎቹን በአሜሪካ ቦስተን የሚገኘው የፌደራል ፍርድ ቤት ለኢትዮጵያውያን ተሰጥቶ የነበረውን ጊዜያዊ የሕግ ከለላ እንዲነሳ መወሰኑን ተከትሎ የሀገር ውስጥ የጸጥታ መስሪያ ቤት ዜጎች በአስቸኳይ ሀገሪቱን ለቀው እንዲወጡ ማስጠንቀቂያ ሰጠ። በአካባቢው ጠብታ ዝናብ ባለመዝነቡና ድርቅ በመከሰቱ ሳቢያ የ16 ሰዎች ሕይወት ማለፉና ከ17,000 በላይ እንስሳት መሞታቸው ተነግሯል። ዝርዝሩን የምናስደምጣቸው ይሆናል። በትግራይ ክልል ከሰሞኑ የተፈጸሙት ተከታታይ የድሮንና የአየር ጥቃት ተከትሎ ህዝባዊ ወያኔ ሓርነት ትግራይ ህወሓት የፌደራል መንግስቱ የድሮን ጥቃት ፈጽሞብናል ሲል ተደጋጋሚ የክስ መግለጫዎችን ያወጣ ይገኛል። አስተዳደሩ የአብይ አህመድ መንግስት አሁን ላይ በድሮንና በአንቶኖቭ ሙሉ ጦርነት ከፍቶብናል ብለዋል። ከውጭ ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን የሚደግፍ ሀገር ሁሉ ከባድ የኢኮኖሚ መዘዝ በራሱ ላይ እንደሚያስከትል አስጠንቅቀዋል። ፕሬዝዳንቱ ከኢራን ጋር ምንም አይነት ንግግር እንደሌለ መግለጻቸው ይታወሳል። ሞስኮ የእንግሊዝ ሰው ሰራሽ ድሮኖች በግዛቷ ላይ ጥቅም ላይ መዋላቸውን በመጥቀስ ለለንደን ጠንካራ ማስጠንቀቂያ ሰጥታለች። ለንደን በበኩሏ 100% ድጋፌ ይቀጥላል ብላለች። ክቡራን ተከታታዮቻችን እኒህንና መሰል ሰበር መረጃዎች በሚለቀቁበት ጊዜ በቶሎ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን ለሌሎች እንዲደርስ ላይክ እና ሼር በማድረግ እንድትከታተሉ እያሳሰብን በዕለቱ በአገር ውስጥና በዓለም አቀፍ ደረጃ ትኩረት የሳቡ መረጃዎችን በዝርዝር ወደ ማቅረብ እናልፋለን። ውድ የዩቲዩብ ቻናላችን ተከታታዮች ቀዳሚው ወዳደረግነው ዘገባ ስናልፍ እጅግ ልብ የሚነካና መራር ዜናዎችን በሀገራችን ብንሰማም አሁን እየተሰሙ ያሉ መረጃዎች ልብን የሚሰብሩና አስደንጋጭ ሆነዋል። አሁን በተሰማ መረጃ በአካባቢው ጠብታ ዝናብ ባለመዝነቡና ድርቅ በመከሰቱ ሳቢያ የ16 ሰዎች ሕይወት ማለፉንና ከ17,000 በላይ እንስሳት መሞታቸው ተነግሯል። በሰሜን ጎንደር ዞን ጠለምት ወረዳ መራው ቀበሌ በተከሰተው ድርቅ ሳቢያ የ16 ሰዎች ሕይወት ማለፉንና ከ17,000 በላይ እንስሳት በመሞታቸው በመቶዎች የሚቆጠሩ የቤተሰብ አባላት ለስደት መዳረጋቸውን የመራው ቀበሌ ዋና አስተዳዳሪ ጥላሁን ገብረ ሚካኤል መናገራቸው ተሰምቷል። አስተዳዳሪው ለአዲስ ማለዳ እንደገለጹት በአካባቢው ከመጋቢት ወር ጀምሮ ምንም አይነት ዝናብ በመጥፋቱ አርሶ አደሩ የዘራው እህል ሳይበቅል ቀርቷል። በዚህም ምክንያት በአካባቢው የምግብ እጥረትና ረሃብ በመከሰቱ የሰው ሕይወት ከማለፉ ባሻገር የቁም እንስሳት ሙሉ በሙሉ ማለቃቸውን አክለዋል። በተጨማሪም ድርቁ ያስከተለውን የረሃብን ሁኔታ መቋቋም የተሳናቸው 488 አባወራዎች በአካባቢው ለቀው ወደ ሌሎች ስፍራዎች መሰደዳቸውን አስረድተዋል። ችግሩን በተመለከተ እስከ ክልል ድረስ አቤቱታ መቅረቡን የጠቆሙት አስተዳዳሪው ከየቀበሌው የተመደቡ አካላት የሞቱ ሰዎችን፣ የተሰደዱ አባወራዎችና ያለቁ እንስሳትን ቁጥር መዝግበው ለሚመለከተው አካል ቢያሳውቁም እስካሁን ምንም አይነት ምላሽ አለመገኘቱን ገልጸዋል። ከዚህ ቀደም ከመንግስት ድጋፍ ቢደረግም ድጋፉ በዋናነት የተደረገው ለአቅመ ደካሞች ብቻ የተሰጠ የሴፍትኔት እርዳታ እንደነበር ገልጸዋል። ከዚህም ጋር ተያይዞ እየከፋ የመጣው የረሃብ አደጋ ለመሸሽ ነዋሪዎች የድንገተኛ እርዳታ ጥያቄ በማንሳት ሰልፍ መውጣታቸውን የገለጹት አስተዳዳሪው አሁንም አስቸኳይ ድጋፍ ካልቀረበ የአካባቢው ሕዝብ በረሃብ የሚያልቅበት አጋጣሚ ሰፊ መሆኑን የሚመለከታቸው አካላት በፍጥነት እንዲደርሱላቸው ጥሪያቸውን አስተላልፈዋል። በሌላ በኩል ከድርቅ ዜና ሳንወጣ በራያ ዘቦ የተከሰተው ድርቅ በእንስሳት ላይ ከፍተኛ አደጋ መደቀኑን ከአካባቢው ነዋሪዎች የሚወጡ መረጃዎች ይጠቁማሉ። ነዋሪዎቹ አክለውም አዝመራም አልተዘራም፣ ነገር ግን አሁን የክረምቱ መውጫ ሰዓት እየደረሰ ነው ብለዋል። የተባበሩት መንግስታት ድርጅት በአማራና በትግራይ ክልል እንዲሁም በሌሎች የሀገሪቱ ክፍሎች በኢሊኖ ምክንያት ባጋጠመ የዝናብ እጥረት ከፍተኛ ድርቅ እያጋጠመ እንደሆነና ማሳሰቢያ እንደሰጠ መዘገባችን ይታወሳል። በትግራይ ክልል ከሰሞኑ የተፈጸሙት ተከታታይ የድሮንና የአየር ላይ ጥቃቶችን ተከትሎ ህዝባዊ ወያኔ ሓርነት ትግራይ ህወሓት የፌደራል መንግስቱ የድሮን ጥቃት ፈጽሞብናል ሲል ተደጋጋሚ የክስ መግለጫ እያወጣ ይገኛል። ከኢትዮጵያ መንግስትም ሆነ ከኢትዮጵያ መከላከያ ሚኒስቴር ስለ ጥቃቱና ወቀሳው የተባለ ነገር ባይኖርም የፈረንሳዩ የዜና ወኪል አንድ የህወሓት ማዕከላዊ ኮሚቴ አባልን ጠቅሶ እንደዘገበው የኢትዮጵያ መከላከያ ሰራዊት ከመቀሌ 15 ኪሎ ሜትር ርቀት ላይ የሚገኝ አንድ የገበሬዎች ማሰልጠኛ ማዕከልን በሰው አልባ አውሮፕላን መጥቷል።
ከጠዋቱ 4 ሰዓት ግድም ደረሰ በተባለው ጥቃት በሰው ላይ የደረሰ ጉዳት አለመኖሩን ባለስልጣኑ አስታውቀዋል። አክለውም ስማቸው እንዳይጠቀስ የጠየቁ አንድ የአካባቢ ነዋሪን ዋቢ አድርጎ እንደዘገበው በጥቃቱ ቢያንስ አንድ ተዋጊ ተገድሏል፣ ሌሎች 2 ቆስለዋል ሲል ዘግቧል። በተያያዘ ዜና ቢቢሲ የዓይን እማኞችን ጠቅሶ በትግራይ ክልል በእንደርታ ወረዳ ልዩ ስሙ ዳማይ ወያኔ በሚባል አካባቢ ጠዋት 3 ሰዓት ከ30 እና በድጋሚ ከቀኑ 10 ሰዓት ከ10 ላይ መፈጸሙን ዘግቧል። ከዚህም ጋር ተያይዞ ትናንት አመሻሽ ላይ የትግራይ አስተዳደር ኮሚኒኬሽን ጉዳዮች ቢሮ መግለጫ ሰጥቷል። ቢሮ በመግለጫው በምዕራብ ትግራይ የጀመረው የጥቃት ሙከራ በመመከቱ ሳቢያ የደረሰበትን መጠነ ሰፊ ከባድ ኪሳራና ውድመት ለመበቀል በሰላማዊ ዜጎች ላይ ያነጣጠሩ ተደጋጋሚ የድሮን ጥቃቶችና የአንቶኖቭ ድብደባ የተፈጸመ ነው ሲል ከሷል። በደረሱት ተከታታይ ጥቃቶች የሰውም የእንስሳትም ጉዳት ደርሷል ያለ ሲሆን ትምህርት ቤቶችና ሕዝብ ውሃ የሚቀዳባቸው ቦታዎች ኢላማ ነበሩ። በዚህም ንጹሐን ዜጎች ላይ ድብደባ ተፈጽሟል ብሏል። ቢሮ በመግለጫው የሐሰት ፕሮፓጋንዳዎችን እየነዛ ነው ያለ ሲሆን የሰላም ስምምነት ድርድር እየተካሄደ ነው፣ የትግራይ መንግስት ልዑካን ወደ ኬንያ ሄደዋል፣ ቀጣይ ሳምንት ህወሓትና የፌዴራል መንግስቱ በኬንያ ሊደራደሩ ነው በሚል አንዳንድ የማህበራዊ ሚዲያዎች የሚሰራጩ መረጃዎች ከእውነት የራቁና ትግላችንን ለማኮላሸት በጠላቶቻችን ሆን ተብሎ የተፈጠሩ ናቸው በማለት የህወሓት ኮሚኒኬሽን ቢሮ ኃላፊ የሆኑት አቶ አብርሃም አጎስ በሰጡት መግለጫ ላይ ገልጸዋል። የቢሮ ኃላፊው አክለውም ዓላማችን 4 ኪሎን መቆጣጠር ነው ብለዋል። የፌዴራል መንግስቱ ምዕራብ ትግራይን ልስጣችሁ፣ ተፈናቃዮች ይመለሱ ቢል እንኳ ጊዜው አልፏል ብለዋል። መንግስት አሁን ላይ በድሮንና በአንቶኖቭ ሙሉ ጦርነት ከፍቶብናል ያለ ሲሆን የፌዴራል መንግስቱን ለመጣል ከተለያዩ ኃይሎች ጋር የተፈጠረው ስምምነት ወደ መጨረሻ ምዕራፍ መድረሱንና በሚመለከተው አካል በቅርብ ጊዜ መግለጫ እንደሚወጣም ገልጸዋል። ይህ በእንዲህ እንዳለ የክልሉ መንግስት ተደጋጋሚ ድንገተኛ ድሮን ጥቃቶችን ተከትሎ በአሰኳሽነት የተጠረጠሩ 6 ግለሰቦችን ወደማይታወቅ ቦታ መወሰዳቸውን በአካባቢው የሚወጡ ምንጮች ገልጸዋል። በአሜሪካ ቦስተን የሚገኘው የፌዴራል ፍርድ ቤት ለኢትዮጵያውያን ተሰጥቶ የነበረው ጊዜያዊ የህግ ከለላ እንዲነሳ መወሰኑን ተከትሎ የሀገር ውስጥ ጸጥታ መስሪያ ቤት ዜጎች በአስቸኳይ ሀገሪቱን ለቀው እንዲወጡ ማስጠንቀቂያ ሰጥቷል። አንድ የፌዴራል ዳኛ የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር ማክሰኞ ዕለት በአሜሪካ ውስጥ እንዲኖሩና እንዲሰሩ ለፈቀደላቸው ከ5,000 በላይ ኢትዮጵያውያን ዜጎች የተሰጠውን የህግ ጥበቃ እንዲቋረጥ ፍቃድ ሰጥቷል። ውሳኔው ከዚህ ቀደም በሚያዝያ ወር መጀመሪያ አካባቢ በኢትዮጵያ የነበረው ግጭት አስቸጋሪና ሁኔታ መሻሻል አሳይቷል በሚል የፕሬዝዳንት ዶናልድ ትራምፕ አስተዳደር በሺዎች የሚቆጠሩ ኢትዮጵያውያን ላይ ተግባራዊ ለማድረግ አቅዶት የነበረውን የጊዜያዊ የህግ ከለላ ስረዛ ከለላውን ለማንሳት ያቀረበው ምክንያት በቂ ህጋዊ መሰረት የሌለውና በኢትዮጵያ ያለውን ወቅታዊ ሁኔታ ያላገናዘበ መሆኑን በመጥቀስ ፍርድ ቤቱ ከለላው እንዳይነሳ በጊዜያዊነት አግዶት ቆይቷል። ይህም እገዳ ኢትዮጵያውያን በሀገሪቱ በህጋዊ መንገድ እንዲቆዩና ስራቸውን መቀጠል እንዲችሉ መብቶቻቸውም እስከሚቀጥለው የፖሊሲ ግምገማ ድረስ ተከብሮ እንደሚቆይ ማስቻሉ ይታወሳል። በወቅቱ ውሳኔው ለሰብአዊ መብት ተሟጋቾችና ለኢሚግሬሽን ጠበቆች በአሜሪካ የሚኖሩና ከከለላው ተጠቃሚ የሆኑ 5,000 ያህል ኢትዮጵያውያን ቤተሰቦች ትልቅ እፎይታ እየሰጠ ነበር። ነገር ግን በቦስተን የፌዴራል ዳኛ ብራያን መርፊ ለብዙ ሺዎች እፎይታ ሰጥቶ የቆየውን ይህን ጊዜያዊ የህግ ጥበቃና ከለላ መቋረጥን ለጊዜው አግዶ የነበረውን የፍርድ ቤት ትዕዛዝ አንስተዋል። በዚህም የአሜሪካ ሆምላንድ ሴኩሪቲ የኢትዮጵያውያንን የጊዜያዊ የህግ ጥበቃና ከለላ ለማቋረጥ ሊወስድ የነበረውን እርምጃ ማስቀጠል ይችላል ተብሏል። ከውሳኔው ጋር ተያይዞ አንዳንድ የህግ ክርክሮች አሁንም በፍርድ ቤት ሊቀጥሉ እንደሚችሉ የተገለጸ ሲሆን ሁኔታው በበርካታ ኢትዮጵያውያን ዜጎችና የአፍሪካ ኮሚኒቲ አንድነት የተሰኘ የተሟጋች ቡድን ጠንከር ያሉ ግፊቶች እያደረጉበት ነው። የቡድኑ የፖሊሲና የአድቮኬሲ ምክትል ስራ አስፈጻሚ ዳይሬክተር ዲያና ካናቴ በኢትዮጵያ ያለው ቀውስ አሁንም ቀጥሏል፣ እናም ይህ ውሳኔ በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያንን ህይወት ለከፍተኛ አደጋ ያጋልጣል በማለት በተላለፈው ውሳኔ ቅር እንደተሰኙ ገልጸዋል። ይህ በእንዲህ እንዳለ ለቃችሁ ውጡ ካልሆነ ዲፖርት እናደርጋቸዋለን ሲል የአሜሪካ የሆምላንድ ሴኩሪቲ ለኢትዮጵያውያን የተሰጠው ጊዜያዊ የህግ ጥበቃ ከለላ መቋረጥ ከአሁን ጀምሮ ተግባራዊ መሆኑን አስታውቋል። በማህበራዊ ሚዲያ ባሰራጨው መልእክት ጊዜያዊ የህግ ጥበቃ ከለላ የተቋረጠባቸው ሰዎች አሁኑኑ
ከአሜሪካ እንዲወጡ አስጠንቅቋል። ካልወጡ ግን ወደ ሀገራቸው ሊጋዙ ወይም ሊባረሩ እንደሚችሉ ገልጿል። የሆምላንድ ሴኩሪቲ ዋና የህግ አማካሪ ጄምስ ፐርሲቫል ዳኛ ብራያን መርፊ የኢትዮጵያ የጊዜያዊ የህግ ጥበቃ ከለላ መቋረጥን ለጊዜው ያገደውን ትዕዛዝ ማንሳታቸውን በመጥቀስ የጊዜያዊ የህግ ከለላ መቋረጡ ከአሁን ጀምሮ ተግባራዊ መሆኑን አስታውቀዋል። እነዚህ ዜጎች የሲቢፒ አፕሊኬሽንን በመጠቀም በገዛ ፈቃዳቸው ሀገሪቱን ለመልቀቅ እንዲያመለክቱ የአሜሪካ ሆምላንድ ሴኩሪቲ በማህበራዊ ትስስር ገጹ ላይ ጥሪ አቅርበዋል። በፈቃደኝነት ሀገሪቱን ለመልቀቅ በማያመለክቱት ላይ ወደ ለይቶ ማቆያ እንዲገቡ በማድረግ ራሴ አስወጣቸዋለሁ ብሏል። በፈቃዳቸው ለመልቀቅ የሚያመለክቱ ግለሰቦች $2,600 ቦነስ ክፍያ አላቸው ብሏል። ከውጭ ወደ ያዝነው መረጃ ስናመራ ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን የሚደግፍ ሀገር ሁሉ ከባድ የኢኮኖሚ መዘዝ በራሱ ላይ እንደሚያስከትል አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ከ6 ወራት በፊት ከእስራኤል ጋር የጀመርነውን ጦርነት ለመፍታት ባለንበት ሁኔታ ኢራንን ለመታደግ ማንኛውም አይነት ድጋፍ በሚሰጡ የትኞቹም ሀገራት ላይ የኢኮኖሚ መዘዝ ሊያስከትልባቸው እንደሚችል አስጠንቅቀዋል። ትራምፕ ትናንት አመሻሽ ላይ በማህበራዊ ሚዲያ ባስተላለፉት መልእክት ዝርዝሮቹ ባይገለጹም ታይቶ በማይታወቅ ደረጃ የኢኮኖሚያዊ ጦርነትና ማግለል እንደሚያደርጉ ዝተዋል። ትራምፕ የኢራንን የፋይናንስ ተቋማት የንግድ እንቅስቃሴዋን፣ የአየር ማረፊያዎቿን ወይም የመንግስታዊ አካላት ላይ ማንኛውም አይነት አገሪቱን ለመታደግ የሚያስችል ሁኔታ እንዲያቀርቡ የሚፈቅድ የትኛውም ሀገር ከፍተኛ የኢኮኖሚ መዘዞችን ይጋፈጣል ሲሉ አስጠንቅቀዋል። የትራምፕ የማህበራዊ ሚዲያ ዛቻዎች እና ማስታወቂያዎች ሁልጊዜ እንደተነገሩት ሲተገበሩ ባይታይም ዩናይትድ ስቴትስ ይህን በሚያደርጉ ሀገራት ላይ ምን አይነት እርምጃዎችና በየትኞቹ ሀገራት እንደምትወስድ ግን በዝርዝር አልተገለጸም። ዋና የአሜሪካ ወታደራዊ ጣቢያ የምታስተናግደው የተባበሩት አረብ ኤምሬትስ ከኢራን ጋር ያላትን የንግድ እንቅስቃሴዎች፣ የንግድ ልውውጦችና የፋይናንስ ግብይቶች እስከሚቀጥለው ማስታወቂያ ድረስ ማቆሟን አስታውቃለች። ኢራን በበኩሏ ከአሜሪካ ጋር ለመነጋገር ፈቃደኛ እንደሆነች ብትገልጽም ነገር ግን ድርድሮችን እጅ ከመስጠት ጋር አታምታታም ሲሉ የኢራን ከፍተኛ መሪ አማካሪ መሐመድ ሞክበር ገልጸዋል። አማካሪው አክለውም ወታደራዊ ጫናና ማዕቀቦች የኢራንን ቁርጠኝነት አያፈርሱም እንዳሉ ለፋርስ ኒውስ ዘግበዋል። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ምንም አይነት ድርድር እንደሌለ እንደማይታቀድ በትሩዝ ሶሻል ገጻቸው አስታውቀው የሆርሙዝ ባህር ወሽመጥም ክፍት መሆኑን እና የባህር ላይ ፈንጆችን መወገዳቸውን ቢገልጹ የኢራን ከፍተኛ ተደራዳሪ መሐመድ ባቂር ቃሊባፍ ግን አሜሪካ ማዕቀቦችን እስካላነሳች ድረስ ወሽመጡ ዝግ ሆኖ እንደሚቆይ ማስጠንቀቃቸው የሚታወስ ነው። ይህ በእንዲህ እንዳለ በባህር ላይ የሚፈጸሙ ጥቃቶች መቀጠላቸውን ሮይተርስ ዘግቧል። የተባበሩት አረብ ኤምሬትስ ከኢራን የተተኮሱ 2 ባላስቲክ ሚሳኤሎች ማግኘቷን የገለጸች ሲሆን በሆርሙዝ በኩል ሲጓዝ የነበረ አንድ መርከብም ባልታወቀ ተተኳሽ ተመትቶ በሰራተኞች ላይ ጉዳት ደርሷል። ይህም በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጭማሪ እንዲያሳይ አድርጓል። ኢራን ክሱን መሰረተ ቢስ ነው ስትል ውድቅ አድርገዋለች። በመጨረሻም ሩሲያ በዩክሬን ጦርነት ውስጥ እንግሊዝ እያደረገች ያለውን ተሳትፎ በተመለከተ ጥብቅ ማስጠንቀቂያ ሰጥታለች። በለንደን የሚገኘው የሩሲያ ኤምባሲ የእንግሊዝ ሰራሽ ድሮኖች በሩሲያ ግዛት ውስጥ ለተፈጸሙ ጥቃቶች መዋላቸውን በመጥቀስ ለንደን ለዚህ ዋጋ ትከፍላለች ሲል ዝቷል። የእንግሊዝ ጠቅላይ ሚኒስትር አንዲ በርንሃም በበኩላቸው እኛ ለዩክሬን ያለን ድጋፍ 100% ይቀጥላል በማለት የሞስኮን ማስጠንቀቂያ አጣጥለዋል። ዩክሬን በሩሲያ ላይ የምታደርገው የድሮን ጥቃት አጠናክራ የቀጠለች ሲሆን ባለፈው ቅዳሜ ምሽት ብቻ ወደ ሞስኮ 600 የሚጠጉ ድሮኖችን በመተኮስ ከቅርብ ጊዜ ወዲህ ታይቶ የማይታወቅ ግዙፍ ጥቃት ፈጽማለች። ሩሲያም በበኩሏ በዩክሬን የተለያዩ ከተሞች ላይ በፈጸመችው የሚሳኤል ጥቃት የ17 ሰዎች ሕይወትን ቀጥፋለች። ከሩሲያ ዩክሬን ጦርነት ሳንወጣ አሁን በተሰማ መረጃ የሩሲያው መሪ ቭላዲሚር ፑቲን የሩሲያ መንግስት በዩክሬን በአንድ ወር ጊዜ ውስጥ በተፈጸመ ጥቃት የተጎዱ ወይም የወደሙ የንግድ መጋዘኖችን እንደገና ለመገንባት የሚያስችል ፕሮግራም እንዲጀመር አዘዋል። ፑቲን የትኛውን ኩባንያ መሆኑን ሳይጠቅሱ በርካታ የሎጂስቲክስ ቦታዎች በመንግስት ተሳትፎ እንደገና መገንባት እንደሚያስፈልጋቸው ተናግረዋል። እናም መንግስት ለዚህ እንዲሰራ አሳስበዋል። በቴሌቪዥን በሰጡት አስተያየት የተበላሹ ተቋማትን መልሶ ማቋቋም በአዲስ የቴክኖሎጂ ደረጃ መከናወኑን ማረጋገጥ አስፈላጊ ነው ሲሉ ተናግረዋል።
ክቡራን የዩቲዩብ ቻናላችን ተከታታዮች መረጃዎችን ለማጠናቀር ቢቢሲና ሮይተርስን በምንጭነት ተጠቅመናል። ለሰዓቱ ያዝናቸው አጫጭር ሰበር መረጃዎችን በዚህ ፈጸም። በሌሎች ትኩስና ሰበር መረጃዎች ተመልሰን እስከምንገናኝ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ላይክ እና ሼር በማድረግ ለሌሎች እንዲደርስ እንድታደርጉ አክብሮታዊ ጥሪያችንን እናስተላልፋለን። እስከዛው መልካም ሁሉ ተመኘን። ሰላም ቆዩ።